السلام عليكم ورحمة الله تعالى وبركاته. ወንዶቹ አስቸግረውናል ወንዶቹ አስቸግረውናል እኛ እናቶች ነን በብዙ ቦታ ነው የምንጠቃው طول السلام رئيس وزراء اثيوبيا ابي احمد አላህ ወንዶቹን ልባቸውን አላህ ይስጣቸው ልቦና አላህ ይስጣቸው በጣም አመሰግናለሁ ስልጣን ከለቀቁ በኋላ ሙስናና ካላስፈላጊ ነገሮች የጸዱ መሆኑን በይፋ ሲመሰክሩ ሰምተናል ሌሎች ወገኖችም በዚህ ረገድ ጠቅላይ ሚኒስትር አብይ ሂደቱ እንዲፈጥን በማድረግ የወሰዳቸው ነው የወሰዷቸው ማለት አልለመድኩምና ጠቅላይ ሚኒስትር አብይ የወሰዳቸውን ድፍረት የተሞላባቸው እርምጃ እኔ በግሌ እንኳን ሀገሬን እንኳን የሰጣችሁኝን ኃላፊነት በብቃት ልወጣ ይቅርና ራሴንና ቤተሰቤን መከላከል የማልችልበት ፖዚሽን ላይ ነው ጠቅላይ ሚኒስትር አብይ ሂደቱ እንዲፈጥን በማድረግ የወሰዳቸው ነው የወሰዷቸው ማለት አልለመድኩምና ጠቅላይ ሚኒስትር አብይ የወሰዳቸውን ድፍረት የተሞላባቸው እርምጃዎች በዚህ አጋጣሚ ሳላደንቅ ባልፍ ንፉግነት ነው የሚሆነው ይሄንኑ መግለጽ እፈልጋለሁ እነዚህ ድፍረቶች አሁንም መቀጠል መቻል አለባቸው ድፍረት በሚያንሰን ሰዓት የሚያግዙን እነዚህ ድፍረቶች ስለሆኑ ከፕሪቶሪያ በኋላ ብዙ ፕሮግረስ ታይቷል የሚቀሩን ጉዳዮች አሉ አሁንም በጋራ ሆነን መጀመሪያ የነበረን የመተማመን መንፈስ እጅግ ዝቅተኛ ነበር ቀስ በቀስ ወደ ተሻለ መተማመን መንፈስ ያሳደግነው መተናል ይሄ መተማመን መንፈስ ሌሎች አግዘውን ያመጣ ነው እንዳልሆነ በግልጽ መታወቅ መቻል አለበት በመቀራረባችን ሰላም አማራጭ የሌለው መሆኑ በመቀበላችን ያመጣ ነው እንደሆነ ማንንም አቆም ይሄ ማለት እዚህ ያሉት ወገኖች በተደጋጋሚ የሰሩትን ጥረት ለማሳነስ ሳይሆን ወደፊትም ከጎናችን ሆነው የጀመርነውን እንድናጠናቀቅ በአፍሪካዊ ወንድማማችነት መንፈስ የጀመሩትን እስከ መጨረሻው እንደሚቀጥሉበት ከጎናችን እንደሚሆኑ እምነቴን በዚህ አጋጣሚ መግለጽ ፈልጋለሁ ስልጣን ከለቀቁ በኋላ የሀገሪቱን ከፍተኛ ኒሻን ተሸልመዋል በዛ ስነ ስርዓት ላይም ያሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሙስናና ካላስፈላጊ ነገሮች የጸዱ መሆኑን በይፋ ሲመሰክሩ ሰምተናል ሌሎች ወገኖችም በዚህ ረገድ ሲመሰክሩ ሰምተናልና ያን የክብር ኒሻን ሲሸለሙ ምንድነው የተሰማውት ስሜት የሚለውን እስቲ ባጭሩ ያጋሩ ከፍተኛ ደስታ ነው የተሰማኝ ደስታ የተሰማው አንድ የለውጥ ምዕራፍ ስለተከፈተ የኔ መውጣት ደግሞ ለዚህ መንገድ ስለከፈተ ከፍተኛ ደስታ ነው የተሰማኝ ወደር የሌለው ደስታ ነው የተሰማኝ እንግዲህ እኔ ይሄን ለውጥ ዝምብዬ ባጭር ጊዜ አላየውም ብያለሁ ቅድምም መሰረታዊ ስርነቀል ለውጥ በአገራችን ያመጣል ብዬ አምናለሁ ስለዚህ ለዛ በር ከፋች ለመሆን በመታደሌ በጣም ደስታ ነው የተሰማኝ ክቡር ጠቅላይ ሚኒስትራችንም ይሄንን በመገንዘብ ያንን ሽልማት በማዘጋጀታቸው በወቅቱም ከልቤ አመስገኛቸዋለሁ ክብርም ሰጣቸዋለሁ ይህ ትልቅ ነገር ነው እንግዲህ በነገራችን ላይ እኔ ራሴ የነገሩ ትልቅነት የገባኝ የአፍሪካ ህብረት ስብሰባ ሞሪታኒያ ኖክሾት አሁን ነበረ እሱን ሄጄ ነበር ጓደኞቼ ናቸው እንግዲህ መሪዎቹ በሙሉ እና ሁሉም እየተነሱ እንዲህ ያቀፉ እንዲህ ያወዛወዙኝ ነበር የተቀበሉኝ እና ታሪክ ሰርተሃል ሲሉኝ ለካ ሰው ሁሉ የሚገነዘበው ታሪክ ነው ወይ የተሰራው የሚል ማለት ከራስ ሲሆን ብዙም ውስጥ ላይ ከውጭ ሆኖ ለሚያይ ሰው የሰጠው ትርጉም ነበረው እኔ ግን አንድና አንድ ምክንያት የነበረው የአገሬ ህዝብ እና አገሬ ራሷ ወደማይፈለግ ቀውስ እንድትገባ በምንም ታምር አልፈቅድም እኔ በግሌ የሚደርሰኝ ማለት አሁን ስታስበው ሪዛይን አድርገህ ስትወጣ እንግዲህ ስልጣን ትለቃለህ በእጅ ምንም ስልጣን የለም ማንም የፈለገ ሰው ምንም ሊያደርግህ ይችላል ይሄን ሪስክ ስወስድ እኔ የፈለገው ልሁን አንድ ግለሰብ ነኝ
ነገር ግን የኢትዮጵያ ህዝብ ሰፊ ነው፣ ትልቅ ነው እና ይሄ ህዝብ እና አገር ያ ውብ አገር ስቃይና ሰቆቃ ውስጥ ስገባ ከማይ እኔን የሚገጥመኝ ምንም ነገር ይሁን ይግጠመኝ የሰራሁት በደልና ጥፋት ካለ በዛም መጠየቅ ካለብኝ ሬዲ ነኝ። ከዛም አልፎ ለሰራሁት ስራ እውቅና የሚሰጥም ከሆነ ደስተኛ ነኝ። እውቅና ባይሰጥም ደስተኛ ነኝ። ነገር ግን አሁን እውቅና ተሰጥቶኛል። ስለዚህ በጣም ነው ደስ የሚለኝ ማለት ነው። በጣም ደስ ይላል። ማዬ ለምንድን ነው እዚህ የተቀመጡት? ልጄ ብር ጎሎብኝ ኮንዶሚኒየም ደርሶኝ ብለው ያሉበት መንገድ ስንትን የጎደሉበት ምናምን ሲባል የሳቸውን አድሬስ ያዙና ስጧቸው ለእናት ያልተሰጠ ደግሞ ብለው ደግሞ ዝቅ ሲሉ ጫማን የምትጠርግ ደግሞ ወጣት እዚሁኛ አካባቢ ቆይታለች። በጣም ታታሪነት 12 ሰዓት ተኩል ትመጣለች። እኔ 1 ሰዓት ስራ እመጣለሁ። ስፖርት እንሰራለን ከሰራተኞቻችን ጋር፣ ከጥበቃ ጋር፣ ከጽዳት ጋር አመራሮችም አለን። እንደዚህ እንሰራለን። በእኛ ቤት ቪአይፒ የሚባለው ሰው በ9 ወር የተወለደ በሙሉ ቪአይፒ ነው ብለን ደግሞ እናምናለን። እኛ ሪዲፋይን አድርገነው ማለት ነው። ከዚያ አኳያ እንግዲህ ሪኮርድ ጠቅላይ ሚኒስትራችን ደግሞ ሲመጡ ዳውን ቱ እርዝ የሆነ ፐርሰናሊቲ ያላቸው በጣም ሃምብል ናቸው። ዲስትሮዋን ሲያዩ እንደው ስራ በዝቶብኝ ጫማዬ ብዙ ጊዜ አልተጠረገም ነበር እባክሽ ጥረጊልኝ ብለው ቁጭ አሉ። ትምህርት ማሲቭ ስቴት ኢንተርቬንሽን ይጠይቃል። በነገራችን ላይ ብዙ ዩኒቨርሲቲ አንድ ሳንቲም ዩኒቨርሲቲ ለመገንባት ከወርልድ ባንክ መጥቶ አያውቅም። ዋን ኦፍ 14 አካባቢ ነጥቦች አሉ የዋሽንግተን ኮንሰንሰስ የሚባለው ትሬድ ሊበራላይዜሽን፣ ፕራይቬታይዜሽን ወዘተ አንዱ ኮስት ሪካቨሪ ነው። ኮስት ሪካቨሪ ማለት ኤቭሪ ኤክስፔንዲቸር ኦን ፐብሊክ ኢንፍራስትራክቸር ካልኩሌት የሚደረገው ሪካቨርድ ይሆናል ተብሎ ነው። ሶ ጋቨርንመንት ሃዝ ኖ ቢዝነስ አንጭ ቆረር የሚባል ቦታ ሪሶርስ የሌለበት አካባቢ ላይ መንገድ የመስራት ግዴታ የለበትም። ሪሶርስ ማለት በአጭር ጊዜ ውስጥ ብዙ ሀብት የሚያስገኝ ማለት ነው። ለምሳሌ እንደ ወርቅ ወዘተ። ሶ የገበሬ ማሳ ድንገት ምርታማ ሊሆን ይችላል ተብሎ ለገበሬ ተብሎ መንገድ መሰራት የለበትም። በወርልድ ባንክ ቋንቋ አክሳሪ ነው ይሄ። ምክንያቱም መነሻ የዋሽንግተን ኮንሰንሰስ ከ1970 በኋላ ያለ የኒዮሊበራል ትንታኔ ነው መነሻው። ሶ ኤቭሪ ዳይም ኒድስ ቱ ቢ ፑት ቱ ኢትስ ሞስት ፕሮዳክቲቭ ዩዝ ነው። ኩዊከር ሪተርን ኦን ኢንቨስትመንት መኖር መቻል አለበትም። ሶ ዩኒቨርሲቲዎች ሲቋቋሙ መንግስት ምንድነው የተባለው? wasting your time, wasting your resources. So they are not going to waste their resources on tertiary education. መንግስት በነፃ ካልሰጠ በስተቀር ትራንስፎርም ሊያደርገው አይችልም ማህበረሰቡን። አሁን የጥራት ጉዳይ it leaves so much to be desired፣ ብዙ መሰራት ያለበት ነገር ነው። ግን ቢያንስ በኢንቨስትመንት ደረጃ በዚህ ደረጃ በሚሊዮኖች የሚቆጠሩ ሰዎችን ባንዴ ወደ ዕውቀት ስትሪም ውስጥ ካላስገባን በስተቀር በጣም ዶንቲንግ የሆነ የድህነት ደረጃ ባለው ሀገር ውስጥ ወደንም ጠላንም ለውጥ የምናመጣው ይሄንን ማድረግ ስንችል ብቻ ነው። ሶ ሂውጅ ኢንቨስትመንት መንግስት ሲያደርግ መጨረሻ ላይ ብዙ ማበደር እምቢ ያሉ አላግባብ ገንዘብ ያባከናችሁ የራሳችሁ የምትሸፍኗቸውንም ነገሮች ማቺንግ የሚባል አለ። ማች ማድረግ ካልቻላችሁ ትምህርት ላይ ብቻ ገንዘብ ያባከናችሁ አንሰጥም ሲባል መጨረሻ መንግስት after about 12-13 years ኮስት ሼሪንግ የሚባል አሬንጅመንት ጀመረው። ኮስት ሼሪንግ ሁላችሁም በኮስት ሼሪንግ ያለፋችሁ ትሆናላችሁ። እዚህ ግባ የሚባል ሳንቲም ነው ተብሎ አይወሰድም። ግን እንደ ኢትዮጵያ አይነቱ ሀገር ነፃ ቴርሸሪ ኤጁኬሽን ካልሰጠ በስተቀር በኒዮሊበራሉ ይሄም ማርኬት ያቀርበው ብለህ ካስቀመጥክ ለመሃይምነት ተፈርዶባቸው የሚኖሩ በርካታ 10 ሚሊዮኖች ይኖራሉ ነው። ኢቭን አሁን በመንግስት ማሲቭ ኢንቨስትመንትም ጭምር በሚፈልገው ፍጥነት እየተሰራ ነው ተብሎ ሊወሰድ አይችልም። በትምህርት ላይ ያለው ሂውጅ ኢንቨስትመንት ያለ ልማታዊ መንግስት አስተሳሰብ በፍጹም ሊመጣ ይችላል። ቢኮዝ አክሳሪ ነው። በዋሽንግተን ኮንሰንሰስ ቋንቋን ዳውን ራይት ኪሳራ ነው። ግን በዚህ በልማታዊ መንግስት እምነት መንገድ በመሰራቱ ምክንያት በ3 ዓመት ጊዜ ውስጥ የመንገዱን ሂሳብ ባትመልስም ድሮ ለፕሮፌሰር ክንያም ጋር እናወራ ነበር። ኢህአዴግ ማጥቃት የፈጸመባቸውን አካባቢዎች በሙሉ መንገድ መጀመሪያ መስራት ጀመረው እና ከላሊበላ ዋድላ ድላንታ ከወረህመኑ ወረኢሉ መርሃቤቴ ዓለም ከተማ መርሃቤቴ የብዙ ነገስታት ሀገር ነው። የብዙ ምንድነው ደጃዝማች መሳፍንት
መኪና የሚባል ገብቶበታል። ሚዳ ምናምን የሚባል እስከ ቅርብ ጊዜ ድረስ በ10 ብር በ12 ብር ነው ሙክት የሚገዛው ነው የሚባለው። መንገድ መስራት ሲጀመር ብዙ ሰዎች ማማረር ጀመሩ። አንደኛ ጓደኛ ያኔ ኮንስትራክሽን ኃላፊ ስለነበረ ምን ይላል? አይ ሰው ያማረር በጣም ያሳዝናል፣ ሙክት ወደ ትግራይ ሊወስዱብን ነው ይላሉ። አላሌክ ለምን ትታማራለህ አልኩት። ሙክቱን የሚሸጠው ያ ገበሬ አይደለም ወይ? ድሮ ፍሊስ ያደርጉት ነበር፣ በ12 ብር ሲበዘብዙት ነበር። አሁን ወደ ትግራይ መሄድ ከጀመረ 120 ብር የሚገዛ ሰው ተገኝቷል ማለት ነው። ቱ ዛት ኤክስተንት በመንገድ መሰራት ምክንያት ፈርስት ኤንድ ፎርሞስት ተጠቃሚ እዛ ያለ ገበሬ ነው። ምክንያቱም ላረባው ሙክት ያንን በብላሽ ይጥለው የነበረን ሙክት አሁን የተሻለ ገቢ ሊያገኝበት ይችላል ነው። ሶ ዳት የዴቨሎፕመንታል ስቴት አሳምፕሽን ይሄ ነው። በሰራሁት መንገድ ኢሚዲየትሊ ሪኩፕ ማድረገው የኢንቨስትመንት ሪተርን የለም፣ ግን መንገዱ በመሰራቱ ምክንያት ፕሮፌሰር ምትኮ ያውቃል። ሰፋሪዎች ወደ ምዕራብ ሄደን ጥናት እናጠና ነበር። ሰፋሪዎች ነበሩ ከአድዋ ገጠር ከቆላ ተንቤን ወዘተ የሄዱ ሰፋሪዎች ትንንሽ ከተሞች ተመስርተዋል። አሁን ትልልቅ ሆነዋል። እና ስንጠይቃቸው ብዙ ጭነዋል፣ ብዙ መንገድ ዳር ስለሆነ ብዙ ሰሊጥ ምንድነው? አይ 600 ገባ 1000 ብር መግባቱ አይቀርም ብለን ይሄ 14 years back ላይ 1000 ብር መግባቱ አይቀርም ብለው ደርድረዋል። የሰውም ገዝተው ነው። it could have been unthinkable ከዛ በፊት እና ምን አሉኝ? ኖ 1000 ብር ስለሚገባ አሁን መቆየት ይችላሉ። ምክንያቱም ገበሬ በቆሎ ጭኖ አህያ ጭኖ ገበያ ሄዶ ተሟግቶ ነጋዴው እምቢ ካለው ጭኖ ተመልሶ ሊሄድ አይችልም። በብላሽ ነው ሸጦት የሚመለሰው። ምክንያቱም ሩቅ ቦታ ነው። መንገድ ዳር ሴትልመንት ሲፈጠሩ መንገዱ ወደ ገበሬው ሰፈር መግባት ሲጀምር the assumption is the ገበሬ will have a much better bargaining position than ነጋዴው ነው። አሁንም ቢሆን ኢንፎርሜሽን አሳይሜትሩ አሁን ሞባይል በመኖሩ ምክንያት ውቅሮ ያለ ሰውዬ ቲማቲም ዝም ብሎ ተሸክሞ መጥቶ እዚህ ለፍቶ ከሚውል ዋጋውን አውቆ would I be better off selling it ውቅሮ ከገጠር ወጥቼ ውቅሮ ብሸጠው ይሻላል ወይስ መቀሌ ወስጄ የተሻለ ፕራይስ ባገኝ የሚል ነገሮች ያመጣል ነው። የዴቨሎፕመንታል ስቴት አሳምፕሽኑ ይሄ ነው። ለሶሻል ዴቨሎፕመንት ለኢኮኖሚክ ዴቨሎፕመንት ብለን የምንሰራቸው ማሲቭ ኢንቨስትመንት ስራዎች ተወደደም ተጠላም የህዝቡን ኑሮ ወደ ተሻለ ደረጃ ለማድረስ የሆነ ርቀት ይወስደናል ነው። 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። የምታውቀው ሚስጥር ሊኖር ስለሚችል 5 ዋና ዋና ጅሎች 5 ዋና ዋና ቂሎች ለይታ ታምጣ። ከዚያ ትምህርት ወስደን እኛ ስራችንን እናሻሽላለን ይላሉ። ያው እንዳልኳችሁ በርከት ያሉ ሰዎች ናቸው ያደሙት። ሲናገሩ ንግግራቸው ቋንቋቸው ጥሩ ይመስላል። በውስጣቸው የተደበቀው እንዳለ ሆኖ በንግግራቸው ግን መልካም ይመስላሉ። አለቃቸውም ተቀበሉና በይ 5 ጅሎች ለይተሽ አቅርቢ በአንድ ወር ጊዜ ውስጥ አሏት። ተቀብላ ሄደች። እሷ አሁን ወደ ስራ ሄደች። እነዛ ደግሞ ሰራንላት። እኛን ስታጋለጥ ቆይታ አሁን ከየት አባቷ ታመጣለች እያሉ መሳቅ ማላገጥ ጀመሩ። ከአንድ ወር በኋላ ጊዜው ደርሶ ሪፖርት አቅርቢ፣ እነዚያን ጅሎች መለየት ከቻልሽ መስማት ማወቅ እንፈልጋለን ብለው ጥያቄ ሲያቀርቡ አዎ ተዘጋጅቻለሁ ለይቻለሁ ትላለች። ይሄ ዜና ሲሰማ ከዚህ ቀደም ካቢኔ ብቻ የሚሰበሰብ የነበረውን በጣም በርካታ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች፣ የሰፈሩ ሰዎች ሁሉ የዚህን ሪፖርት ውጤት ለመስማት መጡ። ሞላ አዳራሹ። በእነሱ ሳያበቃ የሚዲያ ሰዎችን በርከት ብሎ መጡ። ለወትሮ 2-3 ነበር የሚመጣው። የዛን ቀን ግን ሰፋ ብለው መጡ እነዚህን 5 ጅሎች ለማወቅ። ከዛ ያቺን እንስት ዝግጁ ነሽ ወይ ስራሽን ጨረሽ ወይ ሲሏት አዎ ጨርሻለሁ ማቅረብ እችላለሁ ሪፖርቱን አለች። ጀምሪ ትባላለች። ስትባል አንድ ሰው ታስጠራለች። አንደኛው ጅል ይሄ ሰውዬ ነው ትላለች። ምን አደረገ ሲሏት ሰረገላ ላይ ቆሞ ሰረገላው እየተጓዘ በውስጡ ፍራፍሬ ያሉት ቅርጫት ተሸክሞ ቆሟል። ለምን ትሸከማለህ ስንለው ሰረገላው እንዳይደክም ፈረሶቹ እንዳይደክሙ ብዬ ነው ተሸክሜ የቆምኩት አለ። ሁሉም ሰው ሳቀ፣ ተደሰተ። ሚዲያውም ደስ አለው፣ ታዛቢውም ደስ አለው። ሳቁ ሁሉ ሄደ። ሁለተኛ ሰው መጣ።
ይሄ ደግሞ ሰው ቤት ሰርቶ በቤቱ አናት ላይ ከብቶች ልክ ጤፍ ሲረገጥ እንደሚረገጠው ጣራው ላይ ከብቶች ሲያስኬድ ተገኝቶ ነው የመጣው። ለምን እንደዛ አደረክ ሲባል በቤት ጣራ ላይ ሳር ስለበቀለ ሳሩ እንዲበሉት ነው። እንግዲህ ሳር ሊበሉ ወጥቶ ያው ቤት ስለሚያፈርሱ ሰው ሁሉ ሳቀ። እስካሁን ደስታ ነው፣ ፌሽታ ነው፣ ሳቅ ነው ቤት ውስጥ ያለው። ሪፖርቱም አስገራሚ ነው። ሶስተኛውን አቅርቢ ስትባል ሶስተኛውማ ይሄ የተከበረው ካቢኔ ነው አለች። እንዴት? ስንት ድሃ ባለበት፣ ስንት የመንገድ ችግር ባለበት፣ ስንት የውሃ ችግር ባለበት፣ ስንት ሊሰራ የሚችል ስራ እያለ 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። السلام عليكم ورحمة الله تعالى وبركاته. رسول السلام رئيس وزراء أثيوبيا أبي أحمد. وظلت ذات الابتسامة هو الترحيب إذن على الطريقة السودانية. ظلت ذات الابتسامة التي صافح بها الجميع هي الطريق الذي رصف مسارات التفاوض رغم التحديات، سيما والشعب السوداني يبادل أثيوبيا حبا بحب. أهلا بك. السلام عليكم ورحمة الله تعالى وبركاته. شكرا. Your Excellency General Abdul Fattah Burhan, Excellencies, Heads of States and Government, Your Excellency Musa Faki, Chairperson of African Union, brothers and sisters of Sudan, it is with great honor that I stand here before you, bearing witness to this momentous day which marks the birth of a new era for this great nation. We are gathered here in celebration of the people of Sudan who have sacrificed greatly to guarantee their freedom.